አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ጸረ አንድነት እጆችን በጣሶ ዳግም ላይ ፈታ አንድነቱን ውል ማሰሩን አብስሯል። እዙ የመዋቅር ድልድሉን እና የትግል ጠላት ልየታና አጀንዳዎቹን በይፋ አሳውቋል። ቀዳሚው መረጃችን ነው። በወሎና ሸዋ ቀጠናዎች አዳዲስ የውጊያ ግንባሮች ተከፍተዋል። የፋኖ ኃይሎች ስትራቴጂክ ቦታዎችን ሲቆጣጠሩ ያጋዙ ሻለቃ አዛዥና 100 አለቃን ጨምሮ በርካታ ወታደሮች በተቀናጀ ጥቃት ሙሉ ለሙሉ ተመተዋል። ሌላኛው የግንባር መረጃዎቻችን ናቸው። በጎጃም 3 ግዙፍ የመከላከያ ካምፖች ፈርሰዋል። የብልጽግና ጦር ከፍተኛ መጠን ያለው ሰራዊቱን ወደ ቤንሻንጉል ጉሙዝ ክልል መተከልና አሶሳ ግንባር በማንቀሳቀስ ላይ ነው። ምዕራብ ግንባር አዲሱ የፊልሚያ ቦታ እንደሚሆን ወታደራዊ መረጃዎች ያሳያሉ። በዝርዝር ይደመጣል። ህወሓት ዋና ጦር ሜዳውን ከትግራይ በማውጣት በአማራ አፋር እና ቤንሻንጉል ለማድረግ የተዘጋጀበትን የጦርነት እቅድ የሚተነትን ወታደራዊ መረጃ ወጣ። በራያ እና አፋር ግንባር ከዚህ ቀደም ያደረገውን ወታደራዊ ስምሪት በመከለስ በ3 ግንባር ተጨማሪ ወታደራዊ ስምሪት መስጠቱም ታውቋል። ሌላኛው መረጃችን ነው። የብልጽግናው አለቃ የጦር አጋር የሆኑት ጄኔራል የሞት ፍርድ ውሳኔ ተላልፎባቸዋል። የሱዳን የጸረ ሽብር ፍርድ ቤት በሱዳን ፈጥኖ ደራሽ ኃይሎች ዋና ጄኔራል መሐመድ ሐምዳን ዳገሎና 2 ወንድሞቻቸውን እንዲሁም ሌሎች 13 ግለሰቦችን ጨምሮ በአጠቃላይ 16 ሰዎች ላይ በሌሉበት የሞት ፍርድ ፈርዶባቸው ይህ ዜና ቀጠናዊ አንድምታው ምንድነው ስንል መረጃዎችን ፈትሸናል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ጸረ አንድነት እጆችን በጣሶ ዳግም ላይፈታ የአንድነቱን ውል ማሰሩን አበሰረም። እዙ የመዋቅር ድልድሉን እና የትግል ጠላት ልየታና አጀንዳዎቹን በይፋ አሳውቋል። በጎንደር ግንባር የህሉና ትግሉ ማርሽ ቀያሪ የሆኑ ግዙፍ ኃይል የሚያንቀሳቅሱ የፋኖ መሪዎች ውስጣዊ አንድነታቸውን የሚያጠናክር የጋራ ስምምነት ማድረጋቸውን አሳወቁ። እዙ ጉባኤ ድል ኳዜ ሲል በሰየመው የአንድነት ጉባኤ ላይ መሰረታዊ ውሳኔዎችን እንዳሳለፈ በይፋዊ የአቋም መግለጫው ላይ አሳውቋል። የሰማዕታትን የትግል አደራ ያስቀደመው የእዙ መግለጫ በዚህ የአንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አማራ ፋኖ ብሔራዊ ንቅናቄም ሆነ እዛችን የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው ሲል አሳውቋል። እዙ አክሎም እንደ ድርጅት የሚታገልለትን የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን መመለስ ከማይፈልጉ በአማራ ህዝብ ላይ ጠላትነት ካላቸው በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው የሀገረ መንግስቱ ስጋት የሆነውን የህወሓት ኢህአዴግና የኦህዴድ ብልጽግና ህገ መንግስት የሀገርና የህዝብ የጥላት ግንብ ስለሆነ መለወጥ አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር እንደሌለበት በይፋዊ የአቋም መግለጫው ላይ አሳውቋል። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ በዚሁ መግለጫው ላይ የአማራን ህዝብ በጠላትነት ከፈረጁና በኢትዮጵያ አንድነት ከማያምኑ እንዲሁም የአማራን ርስቶችን በመውረር የራሳቸውን ሀገር ለመመስረት አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም አይነት ግንኙነት አይኖርም ሲል የጠላት ልየታና የትግል መስመሩን አመላክቷል። ከጂኦ ፖለቲካዊ የኃይል አሰላለፍ ከውስጥ ጉዳዮች ከቀጠናዊ አገራዊ የትግል ሁኔታዎች በመነሳትም በልዩ ጥንቃቄ ሊታይ የሚገባው የጎንደር ግንባር ችግሩን በዘላቂነት መፍታት የሚቻለው በአካታች አንድነት መሆኑን እናምናለን ያሉት የፋኖ አመራሮችም ውስጣዊ አንድነቱ ጥልቀት ያለው እንዲሆን እንደሚሰሩ ገልጸዋል። በጎንደር ግንባር የህሉና ትግሉ ማርሽ ቀያሪ የሆኑ ግዙፍ ኃይል የሚያንቀሳቅሱ የፋኖ መሪዎች ወትሮውንም ሰራዊት ውስጥ ያልነበረውን የአንድነት ችግር ለመፍታትም ከዚህ በፊት ያደረጓቸው ተከታታይ የአንድነት መድረኮች ችግር ሲገጥማቸው የቆየ ቢሆንም ከበርካታ ሴራ በኋላ ውስጣዊ አንድነታቸውን ለማረጋገጥ በመስዋዕትነት የታጀበ የአንድነት ጉዞ በማድረግ በመጨረሻም ማሳካታቸውን አመራሮቹ ገልጸዋል። የፋኖ ኃይሎች ስትራቴጂክ ቦታዎችን ሲቆጣጠሩ ያጋዙ ሻለቃ አዛዥና 100 አለቃን ጨምሮ በርካታ ወታደሮችን ደግሞ በተቀናጀ ጥቃት ሙሉ ለሙሉ ተመቱ። በወሎና ሸዋ ቀጠናዎች አዳዲስ የውጊያ ግንባሮች መከፈታቸው ተሰምቷል። በወሎ ቤተ አማራ ሚኒሊክ ዕዝ ከ104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር ጋር በጋራ በመሆን በአምባሰል ወረዳ ቀበሌ 015 ልዩ ስሙ በር መጠበቂያ በተሰኘ ቦታ ባጋዙ ጦር ላይ የማጥቃት ውጊያ ከፍተዋል። ሐምሌ 5 ቀን ከጧት 2 ሰዓት ከ30 ጀምሮ በተፈጸመው የተጠና የደፈጣ ጥቃት ከ75 በላይ ያጋዙ ወታደሮች ሲሞቱ ከ30 በላይ ከባድና ቀላል ቁስለኛ መሆናቸውን የፋኖ ምንጮች ለጣና አረጋግጠዋል። በላሊበላና አካባቢው ግንባር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ ስር የሚገኘው 303ኛ አሳምነው ኮር የፋኖ ኃይሎችም መነሻውን ኩልመስክና ላሊበላ አድርጎ ወደ ገነተ ማርያም በተንቀሳቀሰው ያጋዙ ጦር ላይ በወሰዱት የደፈጣ ማጥቃት ከፍተኛ የተባለ የሰብአዊ ጉዳት ማድረሳቸውን ገልጸዋል። እንደ ፋኖ ምንጮች መረጃ ያጋዙ ጦር በዙ 23ና በ107 ሞርተር የታጀበው ውጊያ ቢያደርግም ስቦ በማስገባትና በመቁረጥ ከፍተኛ ሰብአዊ ኪሳራ አስተናግዷል።
በዚህ አውደ ውጊያ ብቻ ከ55 በላይ ያጋዙ ወታደሮች ሲሞቱ ከ30 በላይ ጽኑ ቁስለኛ መሆናቸው በግንባር መረጃው ላይ ተመላክተዋል። በምርኮ በኩል 42 ጥቁር ክላሽንኮቭ፣ አንድ ሬዲዮ መገናኛ፣ 27 የደረትና የወገብ ትጥቆች እንዲሁም 36 ወታደራዊ ሻንጣዎች ወደ ፋኖ ገቢ መሆናቸውን የፋኖ ምንጮች አክለዋል። ከወሎ ቤተ አማራ ወደ ሸዋ ጠቅላይ ግዛት የተለያዩ የግንባር መረጃዎች ስናመራ የፋኖ ኃይሎች ተከታታይነት ያለው የማጥቃት የውጊያ ምዕራፍ ላይ እንዳሉ ተሰምቷል። በተለይም በመራቤቴ አውራጃ የተካሄዱ ተከታታይ ውጊያዎች ከፍተኛ ድል የተመዘገበባቸው እንደሆነ የግንባር መረጃዎች ያሳያሉ። በኮላሽ ተራራማ ስፍራና ዓለም ከተማ ዙሪያ ያገዛዙ ምሽግ ሙሉ በሙሉ ከተሰበረ በኋላ ዛሬም ይህ ገዥ መሬት በፋኖ ኃይሎች እጅ እንዳለ የጣና ዘጋቢ ከፋኖ ምንጮች አረጋግጧል። በሌላ የግንባር መረጃ በዚሁ የሸዋ ቀጠና በመንዝ አውራጃ ግንባር አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው አጼ አምደ ጽዮን ኮር በአጼ ምኒልክ ክፍለ ጦር ሞላሌ ከተማ መንዝ ማማ ክላስተር ላይ በሌሊት በተደረገ ሰርጎ በመግባት ልዩ ኦፕሬሽን መፈጸሙ ተሰምቷል። በዚህ ልዩ ኦፕሬሽን በከተማው ወታደራዊ ካምፕ ላይ በነበሩ የብልጽግና ወታደሮች ላይ ከፍተኛ ጉዳት ማድረሱን የፋኖ ምንጮች ገልጸዋል። በዚህም የወረዳው የምንሻ ጽሕፈት ቤት ኃላፊ አቶ ችላ ባለውና የምንሻ መቶ መሪውን ጨምሮ ሌሎች ያጋዙ ጥምር ጦር አባላት ሲደመሰሱ በርካታ የቆሰሉ ያጋዙ ኃይሎች በሞላሌ ሆስፒታል ይገኛሉ ተብሏል። የብልጽግና አገዛዝ ከፍተኛ ጦሩን ወደ ቤንሻንጉል ጉሙዝ ክልል መተከል እና አሶሳ ግንባር አንቀሳቀሰ። በአማራ ክልል ከፋኖ ጋር ሲዋጋ የቆየው መከላከያ ለ3 ዓመታት የቆየበትን ካምፕ ለቆ ወደ ምዕራብ ኢትዮጵያ አዲሱ ግንባር እንዲያመራ ታዟል። በጉዳዩ ላይ ያተኮረ አዲስ ጥናትም ይፋ ተደርጓል። ላለፉት 4 ወራት የኩርሙክ ቀጠናን ተቆጣጥረው የቆዩት የሱዳን ፈጥኖ ድራሽ ኃይሎች ከባድ ሽንፈት ገጥሟቸው አካባቢውን ለቀው ከወጡ በኋላ ብልጽግና ከፍተኛ ቁጥር ያለውን ጦር ወደ ምዕራብ ኢትዮጵያ ቀጠናዎች ማንቀሳቀሱን ወታደራዊ መረጃዎች ጠቆሙ። በጀነራል አልቡርሃን የሚመራው የሱዳን ብሔራዊ ጦር ተፋላሚ ኃይሉን በማጥቃት የኢትዮጵያ ድንበር ከተማዋን ኩሞሮክን ሙሉ በሙሉ ከተቆጣጠረ በኋላ የቀጠናው ወታደራዊ ውጥረት ይበልጥ ስለመጨመሩ አሁናዊ መረጃዎች ያመላክታሉ። ኢትዮጵያን የውክልና ጦር ሜዳ ሰለባ ያደረጋት የብልጽግናው አጋዝ በቀጠናው የአልቡርሃንና የህዋት ጥምረትን በመስጋት ከፍተኛ ጦሩን አንቀሳቅሷል። ይህም በቀጠናው ወታደራዊ የኃይል ሚዛን እየተቀየረ መሆኑን አመላካች ነው ተብሏል። የአልቡርሃን ጦርና የህዋት አርሚ 70 ተቀናጅተው ወደ ኢትዮ ሱዳን ድንበር መጠጋታቸውን ተከትሎ የብልጽግና ሰራዊት ወደ ድንበር ቀጠና መጠጋቱ በወታደራዊ መረጃው ላይ ተመላክቷል። ይህ ወታደራዊ እንቅስቃሴ ከዚህ ቀደም ከፋኖ ጋር ውጊያ ከሚያደርግባቸው አካባቢዎች በመነሳት የተካሄደ መሆኑ አገዛዙ የገባበትን ውጥረት የሚያሳይ ሆኗል። በአማራ ክልል በአዊ ዞንና በምዕራብ ጎጃም በተለያዩ ወረዳዎች በተለይም ፋግታና አዲስ ቅዳም በሰከላ ላለፉት 3 ዓመታት ካምፕ ሰርቶ ከፋኖ ጋር ሲዋጋ የቆየው መከላከያ ሰራዊት አሁን ካምፑን ሙሉ ለሙሉ ለቆ በመውጣት ወደ መተከል ግንባርና አሶሳ ግንባር የድንበር ቀጠና እንደተንቀሳቀሰ የአካባቢው ምንጮች ለጣና ባደረሱት መረጃ ላይ ተመላክቷል። በመረጃው ላይ እንደተመላከተው መከላከያ ቀድሞ ከነበረበት ካምፕ ለቆ በመውጣት ባለፉት 3 ቀናት ውስጥ ወደ መተከልና ወደ ምዕራብ አሶሳ እንዲንቀሳቀስ ትዕዛዝ ተሰጥቶታል። ከዚህ ቀደም ከህወሓት ጋር በነበረው ወታደራዊ ውጥረት ምክንያት ከፍተኛ ጦሩን ወደ ሰሜን ኢትዮጵያ በማንቀሳቀስ በ6 ግንባር ያሰለፈው ብልጽግና አሁን ደግሞ ወደ ምዕራብ ኢትዮጵያ ተመሳሳይ ስምሪት አድርጓል። ብልጽግና ኩሙሩክ ከተማ በህወሓትና አልቡርሃን ጦር ከተያዘች በኋላ ከፍተኛ ኃይል ወደ ምዕራብ ግንባር ኩሙሩክና ሸርቆሌ እስከ ህዳሴው ግድብ ድረስ እንዲጠጋ ጥብቅ ትዕዛዝ እንደተሰጠው መረጃዎች ያመላክታሉ። ይህ በእንዲህ እንዳለ ከዚሁ የምዕራብ ኢትዮጵያ ወቅታዊ ሁኔታ ጋር የተያያዘ አዲስ ጥናት ባገዛዙ ልሳን በኩል ወጥቷል። በሆርን ሪቪው ቲክታክ ድረገጽ ላይ የወጣው አዲስ ጥናት እንደሚያመላክተው የሱዳን ጦር በአልፋሻጋ የወሰደው የኃይል እርምጃና በኢትዮጵያ ምዕራባዊ ድንበር ላይ የተደቀኑት ስልታዊ የደህንነት ስጋቶች አሁንም የቀጠናው ዋነኛ አጀንዳ መሆናቸውን ያመላክታል። ጥናቱ የሱዳን ወታደራዊ መንግስት በ2020 ዓመተ ምህረት በአልፋሻጋ ላይ የፈጸመውን ወረራ መሰረት በማድረግ የድንበር ውዝግቡን በሰፊው ይተነትናል። ሱዳን ለዚህ እርምጃዋ በ1902 ዓመተ ምህረት የእንግሊዝና የኢትዮጵያ ስምምነት እንዲሁም በኢትዮጵያ በኩል ህጋዊነቱ የማይቀበለውን የ1903ቱን የግዮን መስመር በምክንያትነት ብታቀርብም ወረራው የተፈጸመው በኢትዮጵያ የነበረውን የኃይል ሚዛን መለዋወጥ ተገን በማድረግ እንደሆነ በጥናቱ ተብራርቷል። በአሁኑ ወቅት ሱዳን ውስጥ እየተካሄደ ያለው ጦርነት የካርቱም መንግስት ያለውን የድንበር ተሻጋሪ የማጥቃት አቅም በእጅጉ የቀየረው ቢሆንም የውጭ ኃይሎች ጣልቃ ገብነት ግን የጉዳዩን መልክ እያወሳሰበው እንደሚገኝ ይኸው ጥናት የብልጽግና የጦር ፖሊሲ ያዋልደውን አደጋ ሳይጠቅስ ተንትኗል። በኩርሙክ ግንባር የሱዳን ጦር የማጥቃትና የመከላከል አቅም የተጠናከረው ከካይሮ በሚደረግለት የድሮን ድጋፍ፣ የስለላ መረጃ ልውውጥና የጦር መሳሪያ አቅርቦት ላይ ሙሉ በሙሉ የተመሰረተ መሆኑን የሚተነትነው ጥናቱ በቀጠናው የግብፅን የኃይል ተጽዕኖ ለማስከበር የሚደረግ ስልታዊ
ጥረት ብሎታል። በመደበኛ ጦርነቱ ላይ ከሚታዩት ለውጦች ይልቅ በአሁኑ ወቅት በኢትዮጵያ ደህንነት ላይ አፋጣኝና ቀጥተኛ ስጋት የደቀነው በሱዳን ብሔራዊ ጦር ድጋፍ የሚንቀሳቀሰው የህወሓት አርሚ 70 መሆኑ በጥናቱ ላይ ተመላክቷል። ይህ ለኢትዮጵያ ስጋት ቢሆንም ብልጽግና ከህወሓትና ከሱዳን ኃይሎች ጋር እኩል ለኢትዮጵያ ህልውና ስጋት የመሆኑ ጉዳይ በብልጽግናው ቀጠናዊ ልሳን በኩል በወጣው ጥናት ላይ አልተገለጸም። ህወሓት ዋና ጦር ሜዳውን ከትግራይ በማስወጣት በአማራ አፋርና ቤንሻንጉል ለማድረግ የተዘጋጀበትን የጦርነት እቅድ የሚተነትን ወታደራዊ መረጃ ወጣ። በራያና አፋር ግንባር ከዚህ ቀደም ያደረገውን ወታደራዊ ስምሪት በመከለስም በ3 ግንባር ተጨማሪ ወታደራዊ ስምሪት መስጠቱም ታውቋል። ህወሓት በአማራ ክልል ወሎ፣ ቤተ አማራ፣ በዋግ ኽምራ፣ ሰሜን ወሎ እና አፋር ግንባር ያለውን አጠቃላይ ወታደራዊ ስምሪት በመከለስ አዲስ ትዕዛዝ ማውረዱ ተሰማ። በጉዳዩ ላይ ከትግራይ ኮማንድ ፖስት ጠቅላይ ወታደራዊ ስምሪት የወጡ ወታደራዊ መረጃዎች እንደሚያሳዩት የተከለሰው ስምሪት ተከታዩ ነው። በቀዳሚነት የህወሓት የጦርነት እቅድና ስምሪት ዋናው መነሻ ትግራይ ክልል ውስጥ ምንም አይነት ውጊያ እንዳይደረግና ጥይት እንዳይጮህ በማድረግ ጦር ሜዳውን በአማራ አፋርና ቤኒሻንጉል ማድረጉ ነው ተመላክቷል። ይህን እቅድ መሰረት በማድረግ ህወሓት ጦርነቱን ሙሉ በሙሉ ከትግራይ አውጥቶ በ3 ዋና ዋና ቀጠናዎች ወይም በ3 ግንባር ስምሪት ማድረጉ በመረጃው ላይ ተመላክቷል። በተከለሰው የህወሓት ወታደራዊ ስምሪት የውጊያ ግንባርና የስምሪት ቀጠና መሰረት አንደኛው በአፋር የትግራይ አዋሳኝ የምስራቅ መስመሮች የውጊያ ቀጠናዎች ይሆናሉ ተብሏል። ሁለተኛው በአማራ ክልል በዋግ ኽምራና በሰሜን ወሎ ሰሜን ምስራቅ የአማራ ክልል አዋሳኝ አካባቢዎች የሚደረጉ ወታደራዊ ስምሪቶች ተጠናክረው እንዲቀጥሉ ሲደረግ፣ ሶስተኛው በቤንሻንጉል ጉሙዝ በምዕራብ ግንባር ከሱዳን የአልቡርሃን ጦር ጋር በመሆን ስትራቴጂካዊ የድንበር ከተሞችን መያዝ ይላል። ይህን ተከትሎ የህወሓት የደቡብ ግንባር ዋና አዛዥ ሜጀር ጀነራል ዮሐንስ ጆን መዲድ መሪነት የተመደበው ግዳጅን የማስፈጸም ስልታዊ የጦር ኃይሎች ስምሪት መንቀሳቀሻ መስመሮች ይፋ ተደርገዋል። ከዋግ ላሊበላ እስከ ራያ አፋር ድረስ የስምሪት መስመሮች እንደገና ተከልሰው ወጥተዋል። በዚህም መሰረት ዋና ማዘዣውን ማይጨው ያደረገው የህወሓት ኃይል በዚህ ቀጠና አርሚ 24 ሙሉ በሙሉ ባላማጣ ሰፍሯል። አርሚ 31 በኮረም፣ አርሚ 33 በመሆኒ፣ አርሚ 15 ባዲ ጉደምና መረብ አካባቢ እንዲሰፍር ተደርጓል። የግንባር ስምሪቶችንና መውጫ መስመሮችን በተመለከተ የምዕራብና የሰቆጣ መስመሮችን ጨምሮ የዋግ የላሊበላ መስመሮችን ለመቆጣጠር ከሌሎቹ ጋር ቅንጅት በመፍጠር ስምሪት ተሰጥቷል። አርሚ 26 ከዋግ አበርገሌ በመነሳት ወደ ሰቆጣ በማምራት ከአገው ሸንጎ ታጣቂ ጋር በመሆን አርሚ 31 ከኮረም በመነሳት በሁለት አቅጣጫ በማይዶና እና በለቃ ጊዮርጊስ አድርጎ በመሻገር እስከ ወለህና ላሊበላ በግራ በኩል በሐሙሲት አድርጎ ላሊበላና ጋሸና ዋና መስመርን እንዲከታተል ትዕዛዝ ተሰጥቶታል። እንደ ወታደራዊ ምንጮቹ መረጃ አርሚ 24 ካላማጣ በመነሳት ዋናውን መንገድ ይዞ ወደ አሞራ ገደል፣ ተኩለሽ፣ ሙጃ፣ በላጎ ወልዲያ ሲሰማራ ቀበሮ ሜዳ ላይ ሌሎች ኃይሎች እንዲገናኙ ይደረጋል ተብሏል። አርሚ 44 በጨርጨር ቢሶበር ሸቃይ ከተማ ከአርሚ 44 ከተገነጠለው የሰው ኃይል ጋር በመሆን ራያ ባላን፣ ትግሬ መንደርን፣ አዲስ ቅኝን በራያ በኩል ወደ ተመደበለት የዞብል ቀጠና እንዲያመራ ወታደራዊ ትዕዛዝ መሰጠቱ ተመላክቷል። አርሚ 44 ደግሞ ከአዲ ጉደም በመነሳት በዋጀራት መጋሌ ቶንሳ መስመር የሚገኙ የትግራይ ሰላም ኃይሎች የሚባለውን የነጌታቸው ረዳ ታጣቂ ኃይል የያዛቸውን ምሽጎች ቀድሞ የማጽዳት ተልዕኮ እንደወሰደ በጉዳዩ ላይ የወጣው ወታደራዊ መረጃ ያሳያል። ጀነራሉ የሞት ፍርድ ተፈረደባቸው። የሱዳን የጸረ ሽብር ፍርድ ቤት በሱዳን ፈጥኖ ደራሽ ኃይሎች ዋና ጀነራል መሐመድ ሐምዳን ዳገሎና 2 ወንድሞቻቸውን እንዲሁም ሌሎቹን 13 ግለሰቦችን ጨምሮ በአጠቃላይ 16 ሰዎች ላይ በሌሉበት የሞት ፍርድ እንደፈረደባቸው የሱዳን የዜና ምንጮች ዘግበዋል። ትላንት እሁድ ሐምሌ 5 ቀን በዋለ ችሎት ፍርዱ የተላለፈው በአንድ የክልል ገዥ ግድያና በጦርነት ወቅት በተፈጸሙ የጦር ወንጀል ድርጊቶች የተነሳ ነው ተብሏል። እንደ ሀገሪቱ የዜና ምንጮች ይህ የፍርድ ውሳኔ የተላለፈው በምዕራብ ዳርፉር ግዛት ዋና ከተማ አልጀኔና ውስጥ በተፈጸሙ የጦር ወንጀሎች፣ በሰብአዊነት ላይ የተፈጸሙ ወንጀሎችና የዘር ማጥፋት ድርጊቶች ጥፋተኛ ሆነው መገኘታቸውን ተከትሎ ነው። የምዕራብ ዳርፉር ገዥ የነበሩት ሐሚስ አባክር በሰኔ ወር 2023 ዓ.ም በፈጥኖ ደራሽ ኃይሎች ተዋጊዎች ተይዘው የክልሉ አዛዥ አብዱል ራህማን ጁማ ባርካላህ ባሉበት ወደ አካባቢው ዋና መስሪያ ቤት ከተወሰዱ ጥቂት ቆይታ በኋላ መገደላቸው ተጠቅሷል። በኋላም አስከሬናቸው ሲበላሽ የሚያሳይ የቪዲዮ ምስል በኢንተርኔት ላይ ተሰራጭቶ ነበር። በፖርት ሱዳን የሚገኘው የፍርድ ቤቱ ዋና ዳኛ እንደገለጹት የሞት ፍርዱ የተላለፈው በዳገሎ በሁለቱ ወንድማማቾች ማለትም አብደርሃይም ዳገሎ እና አልቋኒ ሐምዳን ዳገሎ እንዲሁም በሌሎች 13 ታዋቂ የተፋላሚ ኃይሉ አመራሮች ላይ ነው። ጥፋተኛ ከተባሉት ዝርዝር ውስጥ ባርካላህ የቀድሞ ምክትል ገዥ አልታሂር ካርሹም፣ የወቅቱ የፈጥኖ ደራሽ ኃይሎች የግዛት አዛዥ ኢንድሪስ ሐሰን ሃሩር፣ በርካታ የአረብ ጎሳ መሪዎችና የፈጥኖ ደራሽ ኃይሎች ደጋፊ የሆኑ አንቂዎች ይገኙበታል።
እነዚህ 16 ግለሰቦች በሱዳን የወንጀለኛ መቅጫ ህግ መሰረት በሰብአዊነት ላይ በተፈጸሙ ወንጀሎች፣ በዘር ማጥፋት፣ በግለሰቦች ላይ በተፈጸሙ የጦር ወንጀሎች፣ የህዝብ ንብረት ማውደም እና የተከለከሉ የጦርነት ዘዴዎችን በመጠቀም ወንጀሎች ጥፋተኛ ሆነዋል። ፍርድ ቤቱ የአርኤስኤፍ ንብረቶች ሙሉ በሙሉ ተወርሰው ለሱዳን መንግስት ገቢ እንዲሆኑ ያዘዘ ሲሆን ፍርድ ቤቱ የሞት ፍርድ ውሳኔ ያሳለፈባቸውን ግለሰቦች አሳልፎ ለመስጠት እንዲቻል የኢንተርፖል ማስታወቂያ ጥሪ እንዲጠይቅ ለሱዳን ወታደራዊ መንግስት መመሪያ አስተላልፏል። ዳኛ አክለውም እኒህ ዓለም አቀፍ ወንጀሎች በይርጋ ጊዜ የማይታገዱና ሱዳን ካለባት ዓለም አቀፍ ግዴታዎች አንጻር በፖለቲካዊ ምህረት የማይሻሩ መሆናቸውን ገልጸዋል። ይህ የፍርድ ቤቱ ውሳኔ በሱዳን ተፋላሚ ኃይሎች መካከል የተኩስ አቁም ስምምነት ለማድረግ ሱዳንን ወደ ሲቪል አስተዳደር ለማሻገር የሚደረጉ ጥረቶችን እንደሚያደናቅፍ ይገመታል። በተለይም አሜሪካ ከሰሞኑ በሱዳን ተፋላሚ ኃይሎች የ90 ቀናት የተኩስ አቁም ስምምነት በማድረግ በአገሪቱ የሲቪል አስተዳደር የሚፈጠርበትን ፖለቲካዊ መድረክ ጥሪ ማቅረቡ ይታወሳል። በጉዳዩ ላይ ዘአፍሪካን ሪፖርት የተሰኘው የዜና ምንጭ እንደዘገበው ከሆነ የትራምፕ አስተዳደር በሱዳን የውክልና ጦርነት ውስጥ የሱዳን ፈጥኖ ደራሽ ኃይሎችን የመደገፍ አዝማሚያ ሲያሳይ፣ በተመሳሳይ የሱዳን ፈጥኖ ደራሽ ኃይሎች ጦር አጋር ለሆነው የብልጽግና አገዛዝም ያደላ አካሄድ ላይ ነው። የትራምፕ አስተዳደር ተመድ የሚያወግዘውን የጀነራል መሐመድ ሐምዳን ዳገሎ ኃይልን የመረጠ ፖሊሲ መከተሉ በተመላከተበት ሳምንት በጀነራል ዳገሎ ላይ የሱዳን ፍርድ ቤት የሞት ፍርድ ውሳኔ ማሳለፉ ሁኔታዎችን ይበልጥ ያወሳስባቸዋል ተብሏል። የትራምፕ አስተዳደር አሁን ላይ የያዘው አቋም በተባበሩት አረብ ኤሚሬትስ አግባቢነት እንደሆነ ከዚህ ፍላጎት ጀርባ እስራኤል እጇ እንዳለበት ተንታኞች ይናገራሉ። የትራምፕ አስተዳደር የሱዳን የውክልና ጦርነትን የማስቆም እና ሰላም የማምጣት እውነተኛ አደራዳሪ መሆኑን በይፋ ቢናገርም ከጀርባ ግን ፈጥኖ ደራሽ ኃይልንና እሱን የሚደግፉ ኃይሎችን የሚታገስ አለፍ ሲልም የሚደግፍ ፖሊሲ እየተከተለ ተገኝቷል። አሜሪካ በቀጠናው ተጽዕኖ ከሚፈጥሩ አገራት ጋር ያላት ግንኙነት የተወሳሰበ ቢሆንም ሚዛኑ ወደ ኤሚሬትስ ሆኗል። አሜሪካ በተመድ የጸጥታው ምክር ቤት ጭምር በጦር አባባሽነት የምትከሰሰውን ኤሚሬትስን ከመውቀስ ማዕቀብ ከመጣልና ሌላ እርምጃ ከመውሰድ ይልቅ አቡ ዳቢን ስታበረታታ ተገኝታለች። አቡ ዳቢ በሚሊዮኖች የሚቆጠር የፋይናንስ እና ወታደራዊ ድጋፍ ለፈጥኖ ደራሽ ኃይሎች ስታደርግ፣ ጀነራል ዳገሎ ደግሞ ብድራቱን በዱባይ በኩል የሱዳንን ወርቅ ወደ ኤሚሬትስ በገፍ በማስገባት ይገኛል። በእነዚህ ውስብስብ የጥቅም ግንኙነቶች የተነሳ የሱዳን የውክልና ጦርነቱን አገሪቱን ወደ ፍርስራሽነት እየቀየራት ይገኛል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ ሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር